ሰላም ወዳጆች እንዴት ናችሁ? ይህ የመፍትሄ ቤት ነው። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። በዛሬው ዝግጅታችን ከአብዛኞቻችሁ ለሚደርሱኝ ለተወሰኑ ጥያቄዎች ምላሽ እንሰጣለን። ይህንን ቪዲዮ እስከ መጨረሻው ስትከታተሉ የትም የማታገኟቸውን ለፍቅር ህይወት የሚሆኑ ስንቆች እንደምታገኙ አልጠራጠርም። የመጀመሪያው በጣም በተደጋጋሚ የሚደርሰኝ ጥያቄ ወደ ፍቅር ህይወት ስንገባ ልንሰራ ከምንችላቸው ስህተቶች ዋና ዋናዎቹ የትኞቹ ናቸው የሚል ጥያቄ ይደርሰኛል። የመጀመሪያው ስለ ፍቅር የሚሰጡ ምክሮችን በሙሉ እንደወረዱ አትቀበሉ። የፍቅር አጋር አገናኝ ኤጀንሲዎችም በእናንተ ልክ መታ ልክክ የምትል መቶ ልክክ የሚል ስክት የሚል የፍቅር አጋር ያመጣል ብላችሁ በፍጹም አትጠብቁ። ይኸውላችሁ እዚህ ጋር ወላጆቻችን 50 እና 60 ዓመት በፍቅር በትዳር ጸንተው ሲቆዩ ብዙ የሪሌሽንሺፕ ምክሮች ስለሰሙ አይደለም። ኦር ደግሞ የሆነ ነገር የሚባል የፍቅር የህይወት ዘመን የትዳር አጋር አገናኝ ኤጀንሲ በልካችሁ የተሰራች ሚስት ኦር ደግሞ በልካችሁ የተሰፋ ባል ይዞ ስለመጣላችሁ አይደለም። ስለዚህ ምን እያልኳችሁ ነው? የሪሌሽንሺፕ ምክሮች ላይ የሰማችኋቸውን ሀሳቦች በሙሉ አንድ ባንድ የፍቅር ህይወት ውስጥ ካልተገበርኩ ብላችሁ መጋጋጥ በፍጹም አያስፈልግም። የምፈልገውን ሰው መልክ፣ የምፈልገውን ሰው ባህሪ፣ የምፈልገውን ሰው ቁመና፣ የምፈልገውን ሰው እድሜ አንድ ባንድ በዝርዝር ጽፌ ስላስገባው እንትን የሚባል ትዳር አፋላጊ ትክክለኛውን ሰው ይዞ በሬን ያንኳኳል ብላችሁ በፍጹም አትጠብቁ። ይህ ማለት ግን የፍቅር ህይወት ለመጀመር ምንም ስራ አያስፈልግም፣ ምንም ዝግጅት አያስፈልግም፣ ምንም ጥረት አያስፈልግም። ጸጥ ብላችሁ እጅና እግራችሁን አጣጥፋችሁ በተኛችሁበት ትክክለኛዋ ሴት ከጎናችሁ ትገኛለች፣ ወይም ደግሞ ትክክለኛ ወንድ እንደመና ከሰማይ ዱብ ይላል ማለት አይደለም። ስለዚህ ምን እያልኳችሁ ነው? አሁን የፍቅር አጋር ሊኖረኝ ይገባል ብላችሁ በምታስቡበት ሰዓት ልባችሁን ለፍቅር ዝግጁ አድርጉ፣ ልባችሁን ለፍቅር ክፈቱ። ነገር ግን ሁሉን ነገር እርግፍ አድርጋችሁ ትታችሁ ፍቅር ላይ ብቻ አታተኩሩ። በምትሰሙት ነገር ብዛት ልባችሁን አታውርዱት፣ አእምሯችሁን አታድክሙት፣ አታዝሉት። በጣም ኦርጋኒክ በሆነ መንገድ፣ በጣም ተፈጥሮ የለዛውን በጠበቀ መንገድ ሁሉም ነገር ቦታውን እንዲይዝ ፍቀዱ። የምታደርጉትን ነገር በሙሉ በእውቀት አድርጉ። የምትሰሙትን ነገር በሙሉ ወደ ውስጥ አታስገቡ። ጆሮአችሁ ላይ የሆነ ማጣሪያ ሊኖር ይገባል። የሆነ ማጣሪያ ግጠሙ። ፊልተር የሚያደርግ የተመጠነ ነገር፣ የሚጠቅማችሁን የሚረባችሁን ነገር ብቻ ወደ ውስጥ ማስገባት የምትችሉበት ነገር ፍጠሩ ጆሮአችሁ ላይ። ብዙ ሰው የሰማቸው የሪሌሽንሺፕ ምክሮች ብዛትና የሚያውቃቸው የትዳር አገናኝ ኤጀንሲዎች ላይ ይተማመናል። ይሄ በጣም ትልቅ ስህተት ነው። ወደ ፍቅር ህይወት ልንገባ ከምንችላቸው ስህተቶች በጣም ትልቁና በጣም ዋነኛው ነው። ሁለተኛው የፍቅር ህይወት ውስጥ ልንሰራ የምንችለው ስህተት ትዕግስት ማጣት ነው። በጣም ብዙ ሰው ትዕግስት በማጣቱ ምክንያት ብቻ ወደ ሆነ አይነት ሪሌሽንሺፕ ዘሎ ሲገባ እንመለከታለን። ይሄ በጣም ስህተት ነው። ፍቅር በህይወታችን እንዲህ ልናደርጋቸው ከሚችሉና ልናደርጋቸው ከሚገቡ በስክነት ሃንድል ሊደረጉ በስክነት ፕሮሰስ ሊደረጉ ከሚገባቸው ትልልቅ ነገሮች አንዱ ነው። እዚህ ጋር ትዕግስት ማጣት ስንል ወደ ሪሌሽንሺፕ ስንገባ ወደ ፍቅር ህይወት ስንገባ ብቻ አይደለም፣ ዘለን በችኮላ መግባት ምናምን ብቻ አይደለም። አንዳንድ ጊዜ የፍቅር ህይወት ውስጥ ከገባን በኋላ ራሱ በስክነት በእርጋታ ሊወሰኑ የሚገባቸውን ጉዳዮች መረጋጋት መስከን ባለመቻላችን ድንገት የፍቅር ግንኙነታችን ስናቋርጥና ከዛ ግንኙነት ጥለን ስንወጣ እንገኛለን። ይሄም በጣም ትልቅ ስህተት ነው። ሶስተኛው ከፍ ያለ ኤክስፔክቴሽን ነው። እዚህ ጋር በጣም ብዙ ሰው በምናቡ የሳለው የፍቅር ህይወትና ውስጥ ገብቶ የሚያየው ነገር የሰማይና የምድር ያልተራርቆበት ድንብርብሩ ሲወጣ እንመለከታለን። ለዚህ መደናበር ደግሞ ዋናው ምክንያት የገጠመው ነገር ሳይሆን ሊሆን ይችላል ብሎ በአእምሮ የሳለው የገመተው ነገር ነው። የፍቅር ህይወት አይደለም በምናባችን የሳልነውን ሊመስል ቀርቶ ሊከፋ ይችላል ብለን ካሰብነው በላይ ከፍቶ ልናገኘው እንችላለን። ለዚህ ለመክፋቱ ደግሞ ዋናው ምክንያት የገጠመን የፍቅር አጋር ክፉ ስለሆነ ወይም ደግሞ መጥፎ ስለሆነ ላይሆን ይችላል። ብዙ ጊዜ አብዛኛውን ጊዜ ለዚህ ነገር ዋነኛ ምክንያት ተደርጎ የሚመጣው መሰላችሁ የፍቅር ህይወት እንዲህ ሊሆን ይችላል፣ ይሄን ሊመስል ይችላል ብለን በምናባችን የሳልነው ስዕል ነው። እውነት ነው። መርዘኛ የሚባል የፍቅር ግንኙነት ውስጥ ልትገቡ ትችላላችሁ። መርዘኛ የሆነ የፍቅር አጋር ሊያጋጥማችሁ ይችላል። በጣም ቶክሲክ የሆነ ሪሌሽንሺፕ ውስጥ ራሳችሁን ልታገኙ ትችላላችሁ። እውነት ነው። የሰው ልጅ
በዚህ ልክ ሊከፋ ይችላል እንደሚያሰኝ አይነት ክፋት የፍቅር አጋራችሁ ላይ ልትመለከቱ ትችላላችሁ። የዚህ አይነት ክፉ ሰው ሊገጥማችሁ ይችላል። ይሄ በወንዱም በሴቱ ማፕል ሊያደርግ የሚችል ነገር ነው። ነገር ግን ደግሞ አብዛኛውን ጊዜ የፍቅር ግንኙነቶች ወርክአውት ላለማድረጋቸው ዋነኛው ምክንያት የተጣማሪዎቹ ማንነት ሳይሆን ኤክስፔክቴሽናቸው ነው። ጠብቀው የሚገቡት ነገር ነው። በአእምሯቸው ስለው የሚገቡት ነገር ነው። ይሄ በሚገባ ሊታወቅ ይገባል። ስለዚህ ወደ ፍቅር ህይወት ስንገባ ኤክስፔክቴሽናችን ልናስተካከል ይገባል። እዛ ጋ ነው ትልቁ ስራ ያለው። እዛ ጋ ካልተስተካከለ ሁሉም ነገር ሚዛኑን የሳተ ነው የሚሆነው፣ ወይም ደግሞ በጣም በምንፈልገው መልክ የሚሄድ ነገር የፍቅር ግንኙነት ውስጥ አይኖርም። ኤክስፔክቴሽን በጣም ማተር ያደርጋል። እንደ ጡብ መታ ስክት የምትል ሚስት ኦር ደግሞ እንደ ብሎኬት አጠገባችን ቁጢጥ ብሎ ክፍተታችን የሚሞላ አይነት ባል የለም። ኦር ደግሞ በእኛ ልክ ሲሰራ፣ በእኛ ልክ ሲመረት፣ በእኛ ልክ ሲቀረጽ የነበረ ሰው የፍቅር አጋር የለም። የፍቅር ግንኙነት እየተስተካከለ እየተሞረደ እየተሻሻለ የሚመጣው በሂደት ነው። ወደ ፍቅር ህይወት ልንገባ ስንል ልንሰራ ከምንችላቸው ስህተቶች አራተኛው በአካል የማናውቀውን ሰው 100% እምን ማድረግና ልብን አሳልፎ መስጠት ነው። ይሄ በጣም ብዙዎቻችን ላይ የሚታይ ችግር ነው። ብዙዎቻችን 2 ሳምንት፣ 1 ወር፣ 3 ወር፣ 6 ወር ምናምን ለሚሆን ጊዜ ከሆነ ሰው ጋር ቴክስት ስለተጻጻፍን፣ ስለተደዋወልን፣ ቻት ስላደረግን ኤንድ ያ ደግሞ ሰው መስማት የምንፈልገውን ነገር እያለን ስለሆነ እየመለሰልን ስለሆነ ልብና ማንነታችን አሳልፈን እንሰጣለን። ይሄ በጣም ትልቅ ስህተት ነው። እንደዚህ አይነት ስህተት ወይም ደግሞ እንደዚህ አይነት ችግር ሁላችንም ጋር አለ። ዋንስ ኢን ላይፍ ታይም እንደዚህ አይነት ነገር ውስጥ ልንገባ እንችላለን። ነገር ግን ደግሞ በስደት ያሉ እህቶች ጋር የዚህ ችግር ተጠቂነት ትንሽ ባስ ይላል። በስደት ያላችሁ እህቶች ይህን ነገር በሚገባ ልታስተካክሉ ይገባል። በአካል የማታውቁትን ሰው በቴክስት ስላወራችሁ መስማት የምትፈልጉትን ነገር ስለሚል ልባችሁን የሚያቀልጥ ነገር ስለሚያወራችሁ ብቻ ሙሉ በሙሉ ራሳችሁን አሳልፋችሁ አትስጡ። እምናታርጉ ገንዘባችሁን የለፋችሁበትን ነገር እንዳላውጥታችሁ አትላኩ። ይሄ በፍጹም አስፈላጊ አይደለም። አይኑ ማህበራዊ ሚዲያ ላይ ተዋውቀው እስከ ትዳር የደረሱ በጣም አሪፍ የሚባል የፍቅር ህይወት የመሰረቱ በጣም ብዙ ሰዎች አሉ። ግን ደግሞ it doesn't work that way all the time. you have to know that at least ያንን የምታወሩትን ሰው በአካል ልታገኙትና 2-3 ምናምን በአካል ተያይታችሁ ሊሆን ይገባል። ለመሰላችሁ ይሄን እምላችሁ በቴክስት ልባችሁን ሲያጠፋ የነበረ በስልክ ድውል በጣም በቃ ልባችሁን ቂቤ ላይ እንዳለች ማንኪያ ሲያቀልጥ የነበረው ሰው በአካል ስታገኙት ምናልባት እዚህ ምድር ላይ ሁለታችሁ ብቻ ብቀሩ ልታገቡት የማትፈልጉት አይነት ሆኖ ልታገኙት ትችላላችሁ። ድምጿን ካልሰማው አልተኛም ብለህ ስትል የነበረችው ሴት በፍጹም ያንተ ታይፕ ያልሆነች ሴት ልትሆን ትችላለች በአካል ስታገኛት። ይህን ነገር እምላችሁ ከአካላዊ ገጽታ አንጻር ብቻ አይደለም ከባህሪም አንጻር ነው። ምንም ያህል ጊዜ ሶሻል ሚዲያ ላይ የቆየ ትውውቅ ቢኖራችሁ በአካል እስክትገናኙ ድረስ ልባችሁን 100% አሳልፋችሁ መስጠት የለባችሁ። ከተገናኛችሁ በኋላ ሌሎች ነገሮች እንዲሳይል ታደርጉ ትችላላችሁ። ስለዚህ አራተኛው ስህተት ብዙ ሰው የሚሰራው ስህተት ይሄ ነው። እዚህ ጋር ደግሞ ሌላው ልታውቁት የሚገባው ነገር 2 ዓመት 3 ዓመት ድረስ የሚጻጻፉ ሰዎች አሉ። ጋይስ ጊዜ ቆሞ አይጠብቅም። እዚህ ጋር በጣም ኮንሽስ ልትሆኑ ይገባል። ወደ ፍቅር ህይወት ስለመግባት ስታስቡ እድሜ የሚባለው ነገር ማተር እንደሚያደርግ ልታውቁ ይገባል። በተለይ ሴቶች። አምስተኛው ልንሳሳት የማይገባን ነገር መሰላችሁ? የሲንግልነት ህመም የማይሆን አይነት ሪሌሽንሽፕ ውስጥ ገብተን ከሚገጥመን ህመም ጋር በፍጹም አይገናኝም፣ አይበልጥም። ቀደም እንደተባባለው ወደ ፍቅር ህይወት ለመግባት መወሰን ቀሪው እድሜያችን ላይ የሚመጡ ኦልሞስት ሁሉንም ነገሮች በቀጥታ የሚነካ ውሳኔ ነው። ስለዚህ ይህ ውሳኔ በጣም በእርጋታ ሊወሰን የሚገባው ነገር ነው። ቀሪው እድሜያችንን የምናጋራው ቀሪው እድሜውን የምንጋራው ሰው ወደ ህይወታችን ሊመጣ ነው። በጣም በጥንቃቄ ልንወስን ይገባል። አይኖ ሲንግል መሆን ፔን አለው፣ ህመም አለው። ሲንግል መሆን በጣም አስፈሪ ነው። በጣም አስቀያሚ ነገር ነው። በጣም ብዙ ፈተና አለው። በጣም ብዙ ቴምፕቴሽን አለው። ብቸኝነት በጣም አስቀያሚ ነገር ነው። በጣም አስጠሊታ ነገር ነው። ይሄ ሁሉ ነገር ይገባኛል። ግን ደግሞ የፍቅር አጋር ስንመርጥ ምርጫችን በቀጣይ አእምሯዊ ጤናችንን፣ ስነ ልቦናዊ ጤናችንን፣ አካላዊ ጤናችንን፣ መንፈሳዊ ትጋታችንን ፖዚቲቭሊ ኦር ኔጌቲቭሊ በቀጥታ አፌክት እንደሚያደርግ በሚገባ ልናቅ ይገባል። ስለዚህ እዚህ ላይ ተረጋግቶ መወሰን በጣም አስፈላጊ ነው። ስንረጋጋ 2 ነገሮች ልናደርግ ይገባል። የመጀመሪያው የፍቅር አጋር ልናደርግ ያሰብነውን ወይም ደግሞ ያሰብናትን ሴት ማንነት በሚገባ ለማወቅ ጥረት ማድረግ ይኖርብናል። ማንነቷን ሙሉ ወይም ደግሞ ማንነቱ ሙሉ ላናቅ እንችላለን። ግን አትሊስት የፍቅርነት መጀመሪያ አካባቢ ያለው ማንነታቸውን በሚገባ ልናቅ ይገባል። ይህ ምናልባት ሁላችን የምናደርገው ምን ተገብረው ነገር ነው። ሁለተኛው ግን ልናደርግ የሚገባው አብዛኞቻችን የማንተገብረው አንድ ነገር አለ። ይህም ምንድን ነው?
ወደ ፍቅር ህይወት ከመግባታችን በፊት ልክ የፍቅር አጋራችን ማወቅ እንዳለብን ሁሉ ራሳችንን በሚገባ ማወቅ አለብን። ወደ ውስጣችን መመልከት፣ ራሳችንን ማየት መቻል አለብን። ለትዳርና የፍቅር ህይወት ብቁ ነኝ፣ ዝግጁ ነኝ፣ ትከሻዬ ሰፍቷል፣ ነገሮችን ችሎ የማለፍ ትዕግስት አለኝ፣ ጫና መቋቋም እችላለሁ፣ ግፊዎችን መቋቋም እችላለሁ፣ ራሴን በሚገባ አውቃለሁ፣ ጓደኞቼ ስለቀደሙኝ ነው ወይስ አሁን ትክክለኛው ጊዜ ስለሆነ ፋይናንሻሊ ስቴብል ነኝ፣ ኢሞሽናሊ ስቴብል ነኝ፣ ስፒሪቹዋሊ ስቴብል ነኝ? እነዚህ ነገሮች በሙሉ በሚገባ ቼክ ልናደርግ ይገባል። እነዚህ ነገሮች በሙሉ እያነሳን ከራሳችን ጋር ልንወያይ ይገባል። ራስን ማወቅ የሚባለው ይሄ ነው። ራስን ቼክ ማድረግ፣ ራስን መፈተሽ፣ ወደ ውስጥ መመልከት የሚባለው ከዚህ አንጻር ነው።